የአርባ ምንጭ ከተማ ክለብ በአሰልጣኝ ቡድኑ አባላት ላይ ለውጥ አደረገም። አርባ ምንጭ ከተማ ትናንት አመሻሽ ላይ የከተማው ከንቲባና የቦርድ አመራሮች በጋራ በመሆን የክለቡን አሁናዊ ውጤት ሁኔታ በመገምገም በአሰልጣኝ ቡድን አባላት ላይ ውሳኔዎችን አስተላልፈዋል። በዚህም መሰረት የቡድኑ መሪው ደጉ ደበበና ምክትል አሰልጣኙ ገረሱ ሸመና ከቡድኑ እንዲሰናበቱ ሲወስን ለዋና አሰልጣኙ በረከት የአንድ ጨዋታ ድል በማስጠንቀቂያ መልክ እንደሰጡ በስራት ቴሌቪዥን ከታማኝ ምንጮቹ ሰምቷል። በምትካቸው የቡድኑ ስራ አስኪያጅ የነበሩት አቶ አስጨናቂ ዳዊት የቡድን መሪ እንዲሆኑ ከ15 ዓመት በታች ቡድን አሰልጣኝ የሆነው ገረመው ተበጀ ምክትል አሰልጣኝ አድርጎ መሾሙን ለማወቅ ችለናል። የቡድን መሪ የነበረው ደጉ ደበበ የአርባ ምንጭ ስታዲየም ግንባታ ፕሮጀክት ኃላፊ ተደርጎ እንደተሾመም ለማወቅ ችለናል። የአሰልጣኝ ቡድን አባላቶች ለመቀየር ምክንያት የሆነው ክለቡ በቅርብ ጊዜያት ወዲህ እያስመዘገበ ባለው ውጤት የክለቡ የበላይ አመራሮች ደስተኛ ለመሆናቸውን ተከትሎ በግምገማው ድክመት ታይቷል በሚል እንደሆነም ተገልጿል። የክለቡ ስራ አስኪያጅ የነበሩት አቶ አስጨናቂ ዳዊት መሾሙ እንዲሁ እያነጋገረም ይገኛል። አቶ አስጨናቂ በስራ አስኪያጅነት ባሳለፉባቸው ጊዜያቶች ከገንዘብ ጋር በተያያዘ ጉድለቶች እንዳሉባቸው እየታወቀና ለቦታው ልምድ እንዲሁም ችሎታ እንደሌለው እየተነገረ ዳግም በሌላ ኃላፊነት ላይ እንዲቀመጡ መደረጋቸው አግባብ አይደለም በሚል ውሳኔው አንዳንድ የክለቡን አመራሮች እንዳላስደሰተና ቅሬታና ተቃውሞ እንዲያሰሙ እንዳደረገ ያገኘነው መረጃ ያመለክታል። በአሰልጣኝ ቡድን አባላት የተላለፈው ውሳኔም ቢሆን ብዙዎችን እያነጋገረና እያስገረመም ይገኛል። አርባ ምንጭ ከተማ አሁን ላይ በ35 ነጥቦች 11ኛ ደረጃ ላይ ሲገኝ ቡድኑ ባለፉት ካደረጋቸው 5 ጨዋታዎች አንዱንም ማሸነፍ አልቻለም። በአራቱ ሲሸነፍ በአንዱ ደግሞ አቻም ተለያይቷል።